እንግዲህ ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውራችሁ። እንግዲህ የሰሞንኛ መነጋገሪያ የሆነው አጀንዳ የሆነው የናሂና የሁብዬ ትዳር ነው ማለት ነው። እና እንግዲህ ናሂ ትናንትና ከሪፖርት ነው የተመለሰው። እንግዲህ በረራ አለብኝ ዱባይ ሊሄድ ነው እያለ ብዙ ውዝግብ ላይ ተፈጥሮ ሁብዬም አትሄድም ፋይል አለን እሱን ሳጨርስ የት ነው የምትሄደው? እኔ እንደዚያ ያረኩት እኮ አንተ እንድትማር እንጂ የሚጨክን ልብ የለኝም ብለዋለች ማለት ነው። እንግዲህ እሷም ዛሬ ሰተት ብላ ወደ ሄሉ ቤት ነበረ የመጣችው። ልዑልም አብሯት ነው ዛሬ ያለው። እንግዲህ ስንሄድ ውሃ እየሰጠችውም የነበረው ከሄሉ ጎን ከናሂ ጎን ሆና ናርዲ ናት ማለት ነው። ናርዲ እንግዲህ ለምን እንደሆነ አላቅም፣ ውብዬ ናርዲን ማየት አትፈልግም። እንግዲህ አስጠንቅቃሻለች ናርዲ። ሁሉም ነገር ትዳራቸው መንስኤው የመጣው ባንቺ ነው እንጂ ባልና ሚስት መሀል መግባት ጥሩ አይደለም ማለት ነው። አንደኛ እሱ ባለትዳር ነው፣ የልጆች አባት ነው። ሁለተኛ ልጅ እንግዲህ የመጣ መንደርደሪያ ላይ ደርሷል። ከህይወቴ ውጪ ያለ ናሂ ወንድ አላየሽም ወይ? ሌላ ወንድ የለም ወይ? ከባሌ ላይ ዞር በይ ብላሻለች ማለት ነው። እና እንግዲህ ከዚህ በላይ መዋረድ የለም። ናርዲ አንቺ ወጣት ነሽ። አንቺ እንግዲህ የራስሽን በጓደኛው ብር ተበልተሻል። እሱን እንግዲህ ወደ ህግ ይዤ ሂጅ ያለው ብሏል። ስለ እሱ ጉዳይ ያወራችሁት ነገር የለም ማለት ነው አሁን ላይ። እና ያው አንቺም እንግዲህ የራስሽ እንትን ይኖርሻል ብዬ አስባለሁኝ። ውብዬ ግን በቃ አንቺም ማየት አትፈልግም። አንደኛ የትዳሩ መጀመሪያ መንስኤው ጥል የመጣው አንቺ ስለሆነ ራቂ ብላሻለች። ከሰው ባለ ራቂ፣ ላጤ ፈልጊ። በቃ እውነቴን ነው የምልሽና አሁን እዚህ ጋር አንቺ ባትኖሪ ውብዬ ከናሂ ጋር እንደዚህ አትጨካከንም። ናሂ ነው ደግሞ አንድ ጥፋተኛ ብዬ የማምነው ማለት ነው። እና ለልጅቷ ፊት ባሰጣት መቼም እሷ እኮ መዥገር አይደለችም ወይ ማግኘት አይደለችም ዘላ የምትይዝክ። ከሷ በቃ እራቅ እና ህይወታችሁን አስተካክላችሁ ለመቀጠል ሞክሩ። እንግዲህ ያው አሞትም ስለነበረ ሁብዬ ቀጥታ የመጣችው ሄሉ ጋር ነበረ፣ አይታችኋል ማለት ነው። እና ሄሉም እንግዲህ አላስገባሽም ትናንትና ሂድ ብለሽው የለም ወይ ብላለች ማለት ነው። እቺ ደግሞ የሆነች ምን ደራቁቻ ማለት ነው። እውነቴን ነች፣ ስፓጌቲ የሆነች ስቴኪኒ ሄሉ የምትባይዋ በእውነት። ታዲያ ትናንትና ብትለውስ ማለት ነው። ሰው ሲናድድ እኮ ብዙ ይላል። እሱ ነው እንግዲህ ሻንጣውን አንጠልጥሎ ከሪፖርት ስትለምነው እንግዲህ መሄድ ተፈለግ ጥርግ በል ያለችው አልመለስም ስላለ። አንቺ ለምንድን ነው እነሱ መሀል የምትገቢው? ከበፊትም የሆነ ቪዲዮ ላይ በአንቺ ሰበብም ተጣልተዋል ሄሉ ማለት ነው። እና ስርዓት ቢኖርሽ ይሻላል። እንግዲህ ውብዬን አላስገባም ብላ በግድ ነው ያስገባቻት ማለት ነው። እናም ለምንድን እንደዚህ የሚሆነው ማለት ነው? በእውነት በጣም ነው የምታሳፍሩት፣ በጣም ነው የምታሳፍሩት ማለት ነው። እንግዲህ ውብዬ ተነስ፣ መጀመሪያ ሐኪም ቤት መሄድ አለብክ፣ መታከም አለብክ። ከዛ በኋላ ነገሮችን እንነጋገራለን ብሎ ጠይቋታል። ጠይቀዋለች ናሂን። ናሂም ደግሞ መሄድ አይፈልግም። ዛሬ ምን አግኝተሽ መጣሽ ብሏታል። እኔ እኮ አንተ ነገሮችን በዚህ አይነት መንገድ እንዴት እንደተረዳከው ባላቅም ከጥፋትክ ተምረክ ወደ ትዳርክ እንድትመለስ ስለፈለግኩኝ ነው እንጂ የሚጨክን አንጀት ኖሮኝ ወይ ደግሞ አስመሳይ አይደለሁም ብለዋለች። ናሂ እንግዲህ ዛሬም አስመሳይ ነሽ፣ ውጪ፣ ላይሽ አልፈልግም፣ በቃኝ ብሏታል ማለት ነው። እና የሚቆጭክን ነገር እንዳታረግ ናሂ ማርያምን ብለዋለች። እንግዲህ አስቡት። እኔ በዚህ አይነት የወረደ እንደዚህ እንትን ስትነጋገሩ በጣም ነው የሚያስጠላው። እግዚአብሔርን ወዴት እያመራ ነው? ትዳራችሁ ወዴት እየሄደ ነው ማለት ነው? እንግዲህ ናሂ ዛሬም ስለ መሄድ ነው፣ ስለ በረራ ነው የሚያወራው። ሰምታችሁ ከሆነ እንግዲህ ሄሉ እዛ ጋ አንተ ተሄክ አባዬ ስማናለው እኛ ስማናለን እያለች ነው ማለት ነው። እና
እንግዲህ ስለ ራሷ ነው የምታስበው። እዛ ጋር ሁብዬስ ነገሮች ይስተካከላሉ፣ ልጅክ ባባ አለ እያለች አይደለም። አንተ ተሄክ እኛ አስማናለን እንግዲህ ነገሮች ይስተካከላሉ ብላለች። ውጭ ሀገር ስለ ሄክ ብቻ ነገሮች ይስተካከላሉ ማለት ዘበን ነው። ያላዩት ሀገር ይናፍቃል እንደሚባለው ማለት ነው። እና አርፈክ ስራክን የምትሰራውን ተረጋግተክ ስራ። እውነቴን ነው። ጸበል ውሰዱት። ይሄ ልጅማ ከራሱ ጋር አይመስለኝም። እንግዲህ ሁብዬ ናርዲን ከህይወታችን ውጪ ሂጂ ውጪ፣ እኔ እሱን ላናግርበት መነጋገር አለብን ብላ ስትላት እንግዲህ መውጣትም ታለብሽ አንቺ ነሽ የምትወጪው። ልጅቷ ለምንድን እንደዚህ የምጠያት? ምን አረገችሽ? ሁሌም ስለ ናርዲ አንተ የምትቆረቆረው ለምንድን ነው? መጀመሪያ እኮ የምታውቀው ሁብዬን ነው፣ የልጅክን እናት ነው። እቺ እንግዲህ በጓደኛክ ስለተጨበረበረች እኔ ፈጣሪ ወቀው። ሆን ብላችሁ ያደረጋችሁት ሙድ ነው እንዳልል በጣም ነው የሚገርመው ማለት ነው። እና ዛሬም ትዳርክ እንደዚህ ለመፍረስ ዳር ላይ ደርሶ በእውነት ዛሬም ርጉዟን እያሰቃየክ ስለ ናርዲ ነው የምትከራከረው ማለት ነው። በቃ ለምንድን ነው የጥፋተኝነት ስሜት የማይሰማክ? እንደ ልጅቷን አርቅ ተባልክ አርቅ። እውነቴን ነው። እንግዲህ ውብ እያደረገችው የአንተ ስሜት የእሷ ስሜት አንተ ላይ እንዲሰማ አርጋ ካለች፣ አዎ ተሰምቶካል። ስለተሰማክም ነው በቃ ሀገር ለቅቄ እወጣለሁ የምትለው። ሀገር ለቆ ስለወጣ እንትን የሚቀየር ነገር የለም። መጀመሪያ ሰላም ካላወረድክ ማለት ነው። እና እኔ በጣም ነው የገረሙኝ እዛ ጋር እንዴት ለናርዲ ተደረበ ኩብዬን ትናገራለክ ማለት ነው። እና መውጣትም ታለብሽ አንቺ ነሽ የምትወጪው አይባልም። ይሄ ብልግና ነው። አሁንም ቢሆን በጥፋት ላይ ጥፋትን እየጨመርክ ነው ያለከው። ምናልባት እልህም ሊሆን ይችላል እንደዛ የሚያደርግክ። እኔ ይሄ እልህ ነው ወይ ደግሞ ጀግንነት ነው ብዬ አልለውም ማለት ነው። ለምን እዚህ ጋር ትዳራችሁ በመሀላችሁ በቃ ሰላም እየተሸረሸረ መሀላችሁ ደግሞ ክፍተት እየተፈጠረ ነው ያለው ማለት ነው። እና እንግዲህ ሆስፒታል የሚወሰዱክ ሐኪም ቤትም ናርዲና ሄሉ ናቸው ማለት ነው። እና ስለዚህ አልሄድም ብሏታል። ወዴት እያመሩ ነው ትላላችሁ? እንደኔ ናርዲ ከህይወታቸው ብትወጣ ከናሂ ብትርቂ ሰላም ይፈጠራል ብዬ አስባለሁ። እንግዲህ ናርዲ እያደረገች ያለችው ለማስማማት ነው። ትናንትና እኮ ይሄዳለሁ ብሎ ነበረ እኔ ነኝ ያስቀረሁት እያለቻን ነው። ይሂዳ ብላታለች። ይሂዳ አንቺ አይደለሽም ከልካይና መላሽ ነው ነገርየው። ሁብዬ ጋ ያለው ነገር ማለት ነው።